የኢትዮጵያ ቴሌቪዥን ነው። ሰኔ 10 2017 ዓመተ ምህረት ተናስልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ኢቲቪ 57 ጀምሯል። በ3 ክፍል ወደ እናንተ እስከ 3 ሰዓት ድረስ ይደርሳል። የመጀመሪያው ክፍል ላይ ነው የምንገኘው። ዋና ዋናዎቹን ላስታውቃችሁ። የጨበራ ዝሆን ዳና ሎጅ ለቱሪዝም ዘርፍ መነቃቃት ከፍተኛ አስተዋጽኦ እንደሚያበረክት የኪነ ጥበብ ባለሙያዎች ገለጹ። በስልጤ ዞን ባህላዊ ዳኝነት ስርዓቱ ህጋዊ ሰውነት አግኝቶ መተግበር ከጀመረ ወዲህ ወደ ፍርድ ቤቶች የሚመጡ ጉዳዮች 19 በመቶ መቀነሳቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተል ሲሉ የቡድን 7 ወይ G7 ጉባኤ ሳይጠናቀቅ ወደ ሀገራቸው ተመልሰዋል። በሌላ በኩል የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታውቋል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የአፄ ፋሲል አብያተ መንግስት እድሳት፣ የጎርጎራ ኢኮ ሪዞርት ግንባታና የባህር ዳር ልማት ስራዎች ኢትዮጵያን መስራትና ታሪካችን ጠብቀን ማቆየት እንደምንችል ማሳያ ናቸው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱና ከፍተኛ የመንግስት የስራ ኃላፊዎች በጎንደርና በባህር ዳር የተሰሩ የልማት ስራዎችን ጎብኝተዋል። ለአማራ ሚዲያ ኮርፖሬሽን ዘገባ ማለት ታደለ። ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በባህር ዳር እየተሰሩ ያሉ የልማት ስራዎችን ተመልክተዋል። በከተማዋ የተሰራው የኮሪደር ልማት ስራ፣ የባህር ዳር ዓለም አቀፍ ስታዲየም ግንባታ፣ አዲሱ የአባይ ድልድይና የክልሉ ጠቅላይ ፍርድ ቤት የእድሳት ስራ በፕሬዝደንቱና በከፍተኛ የመንግስት የስራ ኃላፊዎቹ ምልከታ ከተደረገባቸው የልማት ስራዎች መካከል ናቸው። በከተማዋ የተሰሩ የልማት ስራዎች የባህር ዳርን ውበት ገልጠው ያሳዩ ስለመሆናቸው ከፍተኛ የመንግስት የስራ ኃላፊዎቹ ተናግረዋል። ፕሬዝዳንት ታዬ አጽቀሥላሴ የጎንደር የአፄ ፋሲል ቤተመንግስት እድሳትና የጎርጎራ ኢኮ ሪዞርት ስራዎች ኢትዮጵያውያን መስራትና ታሪካቸውን ጠብቀው ማቆየት እንደሚችሉ ያረጋገጡባቸው ናቸው ብለዋል። የሚያኮራ የሚያጓጓ ስራ ነው። በተለይ የትውልድ የራሱን ታሪክ መስራት ብቻም ሳይሆን ያለፉትን አባቶች ትልልቅ ታሪኮችን ማደስ ተግባሩ በመሆኑ ይህን መመልከት ማየት በጉጉት በትጋት መስራት ማለት ከፍ ያለ ፍስሐን ደስታን የሚሰጥ ነውና የሚቀሯቸው ስራዎች አሉ፣ ማከናወን እንደሚገባቸው አይተናል። የጎርጎራ ሪዞርት እጹብ ድንቅ ነው። የሰው ልጅ መጠበብ፣ አስተውሎት፣ አርቆ ማሰብ ሊፈጥረው የሚችለውን ትጋት የሚያሳይ ነው። ጎርጎራ የሚያሳየው ኢትዮጵያውያን የመስራት አቅማችንና ችሎታችን፣ ኢትዮጵያውያን ሰፋ ያለ ከፍ ያለ ነገር የምንችልም የምንወድም መሆኑን የሚያመላክት ነው ለማለት ይቻላል። በባህር ዳር ከተማ እየተሰሩ ያሉ ስራዎችም የከተማዋን ተፈላጊነት በመጨመር ረገድ ትልቅ ሚና ያላቸው ናቸው ያሉት ፕሬዝዳንቱ ህብረተሰቡ ይህን የልማት እድል ተጠቅሞ የተሻሉ ስራዎችን መከወን ይጠበቅበታል ብለዋል። የልማት እድል ብዙ ጊዜ መስኮቱ ተደጋግሞ ላይ ከፈት ይችላል። የልማት እድል ውሱን ነው። ግን የልማት እድል መስኮቱ ሲከፈት ይሄንን በጊዜ መጠበቅ፣ ይሄንን አጋጣሚ ማሳለጥ፣ ይሄንን አጋጣሚ በጥሞና መመልከትና ይበልጥ ከፍ ያለ ልማት ለማምጣት ማህበረሰቡ መትጋት አለበት። ኢትዮጵያ አህጉር አቀፍ የስፖርት ውድድሮችን ለማዘጋጀት ያላትን ውጥን እውን ለማድረግም የባህር ዳር ስቴዲየም ግንባታ መጠናቀቅ ወሳኝ ስለመሆኑም
ፕሬዝዳንት ታዬ ተናግረዋል። ይህ ስቴዲየም በጣም ትልቅ ነው። ከዚህ በፊት ተገኝቻለሁኝ። የበለጠ ደግሞ እንደነገሩኝ ከሆነ ኃላፊው የግዴታ ኢንተርናሽናል ውድድሮችን ለማዘጋጀት በሚያስችል መንገድ እየተዘጋጀ እንደሆነ ተመልክቻለሁ። መፍጠን ግን ይጠይቃል። በዚህ አጋጣሚ እንግዲህ የተለያዩ አፍሪካ ቀመስ የሆኑ እግር ኳስ ጨዋታዎችን ለማዘጋጀት ፍላጎት አለን፣ ዝግጅትም አለን። ለዛ ተዘጋጅተን ሆነን መገኘት አለብን። ፕሬዝዳንት ታዬ አጽቀሥላሴ በአማራ ክልል በነበራቸው ቆይታ የቱሪዝም ፍሰቱን የሚያሳድጉና የህብረተሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች መከናወናቸውን ተናግረዋል። በ2018 ረቂቅ በጀት ለመደበኛ ወጪ የተመደበው ገንዘብ ከፍ ያለው ባለፉት 15 እና 20 ዓመታት መንግስት ለወሰደው ብድር የሚከፈል ዕዳን ታሳቢ ያደረገ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። የገንዘብ ሚኒስትሩ ባለፈው ሳምንት የረቂቅ በጀቱ መግለጫ ለተወካዮች ምክር ቤት ሲያቀርቡ እንደተናገሩት እንደ ሀገር የተጀመሩ የልማት ስራዎችም ትኩረት ሰጥቷቸዋል ብለዋል። በጀቱ በየአመቱ ከፍተኛ ጭማሪ ነው ያለው። ከፍተኛ ጭማሪ ብቻም ሳይሆን ለልማት ፕሮጀክቶችም የምንመድበው በጀት ከአምናው ማነጻጸር ትችላላችሁ። አሁንም በጣም ከፍተኛ ነው፣ ምንም ጥርጥር የለውም። መደበኛ በጀት በስቶ አይደለም። እዚህ ላይ በደንብ የተከበረው ምክር ቤት እንዲገነዘብ የምንፈልገው ለዕዳ የምንከፍለው በጀት ከፍተኛ ነው። ዕዳ በመደበኛ ስለሚያዝ ማለት ነው። እየከፈልን ያለነው ዕዳ ደግሞ ባለፉት 15-20 ዓመታት ስንበደራቸው የነበሩ ዕዳዎች ነው። በንግድ ባንክ የመንግስት የልማት ድርጅቶች ተበድረው የተለያዩ ፕሮጀክቶችን ተግባራዊ አድርገዋል በኢትዮጵያ ውስጥ ባለፉት 15-20 ዓመታት። እነዛ ፕሮጀክቶች አልቀው ካሽ ጀነሬት አድርገው መክፈል ስለማይችሉ እና በንግድ ባንክ ባላንስ ሺት ላይ ከፍተኛ ጫና ስለሚያመጣ ወደ 900 የሚጠጋ ቢሊዮን ብር ካፒታል ኢንጀክሽንን ጨምሮ የገንዘብ ሚኒስቴር በበጀት አማካኝነት ነው የሚሸፍነው ማለት ነው። የብድር ኮምፖነንታ ነች የመደበኛ በጀቱን ያሳበጠው እንጂ ሌላኛው መደበኛ በጀት ከካፒታል በጀት በሚነጻጸርበት ጊዜ እጅግ በጣም ጤናማና ለልማት ስራዎች ከፍተኛ ትኩረት የተሰጠ መሆኑን ከግንዛቤ መግባት አለበት ማለት ነው። ረቂቅ በጀቱ የተሟላ ማክሮ ኢኮኖሚ ማሻሻያና ከማሻሻያው ጋር ተግባራዊ የተደረጉ አሰራሮችንም ታሳቢ ማድረጉን ሚኒስትሩ ገልጸዋል። በጀቱ የተጀመሩ የልማት ስራዎችን አጠናክሮ በማስቀጠል እድገትን በማረጋገጥ ረገድ ከፍተኛ ኃላፊነት ከፍተኛ ውጤት በሚያመጣ መልኩ የካፒታል በጀት ላይ ትኩረት የተሰጠ መሆኑን ታሳቢ ተደርጎ በህብረተሰብ ላይ ሊመጣ የሚችለውን ጫናም ማህበራዊ ድጎማዎችንም በከፍተኛ ደረጃ ታሳቢ ተደርጎ የቀረበና የማክሮ ኢኮኖሚ ሪፎርማችን የሚፈልጋቸውንም ከሪፎርሙ ጋር ተያይዞ የመጡ የፌደራል መንግስት ወጪ ጫናዎችንም በከፍተኛ ደረጃ ያገናዘበ ለክልሎችም ቢሆን የዘንድሮ የተጨመረውን የደሞዝ ጭማሪም በቤዙ ላይ በማካተት የተሰጠ ጭማሪ ከመሆኑ አንፃር የክልሎችንም የገቢ አቅም ያሳደጉ የተለያዩ የጋራ ገቢዎችም እያደጉ ከመሆኑ አንፃር እሱም ከአጠቃላይ ካለብን ማክሮ ኢኮኖሚ ኃላፊነት አንፃር ተገቢ ነው የሚል አመለካከት ነው ያለኝ። በጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል የሚደረግባቸው የቱሪዝም መዳረሻዎች ትልቅ የታሪክና የተፈጥሮ ሀብት ያለባቸውና ለብዙ ዓመታት ተደብቆ የነበሩ ሀብቶችን በመግለጽ ለሀገርና ለትውልድ በሚጠቅም መልኩ የለሙ መሆናቸውን የሚያሳዩ ፕሮጀክቶች ናቸው ሲሉ የጥበብ ባለሙያዎች ገልጸዋል። አስተያየቶቻቸውን ዮሐንስ ፍስሐ አሰባስበዋል። ተከታትለን እንመለስ። እኔ የብልጽግና አባል አይደለሁም፣ ነገር ግን አንድ ነገር አረጋግጫለሁ። በእውነት እቺ ሀገር ወደ ብልጽግና እየገሰገሰች እንደሆነ እየተገለጡ ያሉትና ገና ሊገለጡ ያሉት ፕሮጀክቶች ይህንን አስረግጠው ነግረውኛልና ምን እላለሁ እንኳን የዚህ ትውልድ ታሪክ አካል ሆንኩኝ። የዛሬ ውላችን በመጀመሪያ ሀላላ ኬላን የጎበኘ ነው። ሀላላ ኬላ ላይ እጅግ በጣም አስደማሚ እጅግ በጣም የቱሪስት መስህብ ያለበት እምቅ ሀብት ያለበት ጥሩ የቱሪስት መዳረሻ ያልታየ ግን የተገለጠ የሀገር ሀብት ያየንበት አንዱ ጉብኝት ነበር ከሰዓት በፊት። አሁን ደግሞ ወደ ማምሻውን
የግልገል ጊቤ 3 ኃይል ፕሮጀክቱን ጎብኝተናል። እጅግ በጣም አስደማሚ ስራ ነው በእውነት ይሄን የሰሩ አይምሮ ይሄን የሰራ እጅ ይሄን ያሰበ አካል ከፍተኛ ውዳሴና ምስጋና ይገባዋል። ለምን እኔ በቃ አሁን በጣም እየገባኝ የመጣው ነገር ለካ ኢትዮጵያ ተገልጦ የማያልቅ መጽሐፍ ናት። በእያንዳንዱ ገጽ ውስጥ ጥልቀት ያለው ብናይ ብናስተውል ብንፈታ ብናበጥር ለነገ የሚሆነን ብዙ ስንቅ ያለባት ሀገር ነች ኢትዮጵያ። ለካ ያቃተን ቆመን ማየት ተረጋግተን ማየት ነው እንጂ ያቃተን ኢትዮጵያ ያልገለጽናቸው ብዙ ገጾች ያሉባት ትልቅ ኢንሳይክሎፒዲያ ናት። እሱን አሁን እዚህ ዳውሮ ዞን ነው የመጣ ነው። አንድ አካባቢ ነው የቆየ ነው። እዚህ ላይ ያየነው ነገር በራሱ የትየለሌ ነው። ከተፈጥሮና የሰው ልጅ ተባብረው የሰሯቸው ድንቅ ነገሮች ናቸው። ይሄ ሀላላ ኬላ ግንብ ሰው የሰራው እግዚአብሔር የሰራው ተፈጥሮ በመጀመሪያ ያረፍንበት መሬት በራሱ በቁሙ ልምላሜው አረንጓዴነቱ ተፈጥሮ ስርዓቱ ተራራዎቹ ከፍ ዝቅነቱ ራሱ አንድ ራሱን የቻለ ኢንስፓይሬሽን ወይም ደግሞ የጽሁፍ መነሳሻ የጽሁፍ ከፍታ መፈጠሪያ ስፍራ ነው ለማለት እወዳለሁ። በራሱ በተፈጥሮ ከዛ በኋላ ተፈጥሮን ደግሞ ቅርጽ በመስጠት የተሰሩት ሎጆቹ የነበሩትን መጠበቆች ደግሞ ሌላው ምንድነው የ1000 ምናምን ያህል ኪሎ ሜትር ርዝመት ያለው የዳውሮ ዞን ውስጥ ያለው ግንብ ይሄ ግንብ አሁን መጎብኘት ምርምር ሊደረግበት ምንስ ነበረ ግንቡ የፈጠረው ሁኔታ ምንድነው የሚል ጥናት ሊሰራበት ብዙ ነገሮች ሊደረጉበት የሚገቡ ሆኖ አግኝቻለሁ። እንደ ስነ ጽሁፍ ሰው እንደገና በሌላም ስናይ ያንን ቦታ ደግሞ ቅርጽ ሰጥቶ ውበት የተሞላ አድርጎ ሆቴሎችን ገንብቶ ሐይቆችን ገንብቶ ሰው ሰራሽ ሐይቆችን ገንብቶ በእግዚአብሔር መንገድ የነበረውን ነገር አክብሮ ያንን ውሃ ደግሞ ለሰው ልጆች የመዝናኛ ስርዓት መዋል እነዚህን የተሰባጠሩ ነገሮች ተመልክቻለሁ። በእነዚህ ያልተደነኩም አልተገረምኩም ማለት ልክ አይደለም። እንግዲህ ሁሉም ነገር ተሰርቷል ወይ ደግሞ አልቋል ማለት ሳይሆን የተሰሩትን እያደነቅን ያልተሰሩትን ደግሞ ክብር ጠቅላይ ሚኒስትራችን እየጠየቅን ያለው ነገር ይሄን ይመስላል ይያል ለህዝባችንም ደግሞ ማቅረብ ነው። እኛም ደግሞ እንደ ጥበበኞች የተሰሩትን ስራ አድንቀን በአድናቆት እዛ ጋር የሚሰራው አሁን ለምሳሌ ከዚህ ወተን ዱባይ በመሄድ ሌሎች ቦታም በመሄድ የምንሰራው ስራዎች ክሊፖች አሉ። እነዛ አሁን መተናው ለምሳሌ እዚህ ዳውሮ መተን እዚህ ጋር እንደምታየው ነው ምን እንደሚመስል አይተናል። እዚህ መተን ክሊፓችን ብንሰራ ወደ ዱባይ ወደ ሌሎች አካባቢ የሚወስደን ነገር የለም። ጨበራ የዞን ዳና ሎጅ ለቱሪዝም ዘርፍ መነቃቃት ከፍተኛ አስተዋጽኦ እንደሚያበረክት የኪነ ጥበብ ባለሙያዎች ገልጸዋል። ኢትዮጵያ ያላትን የተፈጥሮ ጸጋዎችን በኪነ ጥበብ ለማስተዋወቅና ለማስተሳሰር የሚጠበቅባቸው እንደሚወጡም ተናግረዋል። ወንድማገኝ ኃይሉ ተጨማሪ አለው። እነዚህ አንጋፋ የኪነ ጥበብ ባለሙያዎች መንግስት በገበታ ለሀገር ፕሮጀክት ከገነባቸው የቱሪዝም መዳረሻዎች መካከል በኮንታ ዞን የሚገኘውን የጨበራ የዞን ዳና ሎጅና ኮይሻ የኤሌክትሪክ ኃይል ማመንጫ ግድብን እየጎበኙ ነው። የጉብኝታቸው ዋና ዓላማ ደግሞ የአገሪቱን የኢኮኖሚ መሰረት የሆነውን ቱሪዝም እንዲነቃቃ የተሰሩ ስራዎችን ከመጎብኘት በዘለለም ኪነ ጥበብ ለቱሪዝም ያለውን ፋይዳ አውጥተው እንዲገልጡ ታሳቢ ያደረገ ነው። በውብ ተፈጥሮ የታደለውን የኮንታ ዞንና የመልማት ጉዞን አስደናቂ ሲሉም ባለሙያዎቹ ገልጸዋል። ኮይሻ ግድብ ሄደን ያየነው ነገር እሱ ሌላ ታሪክ ነው። አሁን ደግሞ እዚህ የጨበራ የዞን ዳና ሎጅ ላይ ነው ያለነው። በጣም ደስ ይላል። አሁን እንደምትመለከተው ከዚህ በፊት በቲቪ ነበር የምናየው። አሁን ግን እዚህ በኮንታ ዞን በኮይሻ ወረዳ ውስጥ የምትገኝ ነች። በጣም ከመናገር በላይ ነው። መልክዓ ምድሩ በጣም ነው የሚገርመው። እዛ ውስጥ ያለ ስራ በጣም ይደንቃል። ያንን አረንጓዴ በረሃ ልበለው ሙቀት ስለሆነ አረንጓዴ በረሃ ውስጥ የሆነ ልዩ ተፈጥሮ ደግሞ አይቻለሁ። የኮይሻን ግድብ አይተናል። በሚያስደንቅ ፍጥነት እየተጓዘ ነው። በቅርቡ አንድ ተጨማሪ ኢነርጂ ለሀገራችን እንደሚያበረክት የታመነ ነው። ከዛ ባሻገር እንደገና ደግሞ ሎጁን አይተናል። ሎጁ ደግሞ በጣም አስደናቂ ነው። መንግስት አዲስ የእይታ ለውጥ ማድረጉ
ለቱሪዝም ማንሰራራት ትልቅ ሚና ይጫወታል ሲሉም እኚሁ አንጋፋ የጥበብ ባለሙያዎች ገልጸዋል። ቱሪዝሙን በጣም ሊያሳድግ የሚችል ስራ ነው እንዲህ አይነት ስራ። ምክንያቱም መንገዱ ሰፊ ነው፣ ብዙ ነገር ደስ ይላል። መናፈሻዎች በየቦታው አሉ፣ በየቦታው በየአካባቢው በአጭር ዲስታንስ በአጭር ርቀት ሁሉ እንደዛ አሉ። ከዛ በኋላ ደግሞ ተፈጥሯዊ ነገር ስትፈልግ በቃ ይሄ ነው ቦታው። ሀብታችንን በአግባቡ ከተጠቀምንበት በአግባቡ ጥቅም ላይ ካዋል ነው ከነዳጅ ባልተናነሰ ሁኔታ ሀገሪቱን መሸከም የሚችል ሀብት እንዳለው ማረጋገጥ ይቻላል። እነዚህ እምቅ የተፈጥሮ ጸጋዎችን በኪነ ጥበብ ለማስተሳሰርና ለማስተዋወቅ የሚጠበቅባቸውን እንደሚወጡም ተናግረዋል። እነዚህ ነገሮች በተለይ ለአርት ህብረተሰብ በጣም ትልቅ እንትን ነው። አሁን የተደረገልንም ግብዣ ከሌሎቹ ተሰብሳቢዎች ለኪነ ጥበብ ባለሙያዎች ማየት አለባቸው ተብለን ነው እንግዲህ በ3 በ4 ዘርፍ ተከፍሎ እየጎበኛ ያለው። ምክንያቱም ውጤት ያመጣሉ ተብሎ ስለሚጠበቅ መግለጽ ይችላሉ፣ አሪፍ ስራ መስራት ይችላሉ፣ ያላቸውን ነገር በደንብ ማውጣት ይችላሉ ተብሎ ስለታሰበ ነውና እኛም እግዚአብሔር እርዳንና መልካም ነገሮችን ሰራለን ብለን እናስባለን። ትንሽ ፎቶግራፍ እንኳን ተነስተን ብንፖስት ያለውን ለውጥ ታውቀዋለህ። የት ነው ይሄ እዚህ ነው ትላለህ አይደል? ያንን ማስተዋወቅ በዘርፉ ብዙ ቦታ ያችንኮ የሁሉ ሀገር የሆነችውን አሜሪካ ያረጋት ሆሊውድ ነው አይደለም? በፊልም ስናያት ነው። እኔ አሁን ምን አላቅም፣ በፊልም ግን አቃታለሁ ሀገርየው እንትን ውስጥ ትላለህ። ልክ ቦታውን የምታውቀው ያክል ቦታውን ሄደስተ እንትኑ ሴቱ ጋር ነው የቱ ጋር ነው ትላለህ። በፊልም ብዙ ነገራቸውን ሸጠውልናል። እኛም ያንን እድል የምናገኝበት ጊዜ ደረሰ ይመስለኛል። አርቱ ደግሞ ከዚህ በፊት እነዚህን ነገሮች በተለያየ መንገድ በሙዚቃው፣ በቲያትሩ፣ በተለያዩ ፊልሞች ሲነካካቸው ቆይቷል። አሁንም እነዚህን ነገሮች ሰብስቦ የስራው አንድ አካል አድርጎ ቢሰራባቸው ይገባል እላለሁ። የገበታ ለሀገር ፕሮጀክቶች ለቱሪስቶች ምቹ ሁኔታን በመሳብ ረገድ ትልቅ ሚና እየተጫወቱ ይገኛሉ ብለዋል። ለኪነ ጥበብ ባለሙያዎቹ የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ አፈጻጸም ገለጻ ተደርጎላቸዋል። መንግስት የቱሪዝሙን አንዱ የኢኮኖሚ እድገት ምሰሶ እንዲሆን የሰጠውም ትኩረትም ያልታዩ ሀብቶችን የገለጸ የልማት መንገድ መሆኑን የኪነ ጥበብ ባለሙያዎች ተናግረዋል። የገበታ ለትውልድ አካል የሆነውን የቦሰና ጅማ ፕሮጀክትን ጨምሮ ሌሎች በአካባቢው የተለያዩ ትላልቅ የልማት ስራዎችን የጎበኙት ባለሙያዎቹ ቱሪዝም መስፋፋቱ ለጥበብ እድገቱም ተጨማሪ አቅም የሚሆን ነው ብለዋል። የመራደም ዝርዝር አለው። ጅማንና አካባቢዋን ዛሬ ሳይሆን ብዙ ዓመት ወደ ኋላ ቀደም ብሎ ያዜመላት ታላቁ የጥበብ ሰው አርቲስት ነዋይ ደበበ ከሌሎች የኪነ ጥበብ ባለሙያዎች ጋር በመሆን የልማት ስራዎችን ጎብኝተዋል። በትላልቅ የልማት ፕሮጀክቶች ቀድሞ ከነበራት ገጽታ በብዙ ጥፍ የተቀየረችውን ጅማን ሲጎበኝ ልዩ ስሜት የፈጠረበት አርቲስቱ አሁን ላይ ተረስቶ የቆየን ሀብት መጠቀም የተጀመረበት መሆኑን በትዝታው መለስ ብሎ እንዲህ ይገልጸዋል። ራሱ አገሩ የሚናገር ነው። ያየነው ነገር ከዚህ በፊት ጅማ ልውረድ ልደር ወይ ሳይመሽ ቀኑን ንግባ ወይ አጋሮ ነሽ ወይ ማጂ ልፈልግ አማላጂ ብለን እንደ ጻፍንለት ማለት ነው። ይሄ ጅማ እንዲህ ሳታምር ነው የጻፍነው። ዛሬ ደግሞ ብዕር ይዘን ቁጭ ብንል ምን ልንል እንችላለን ነው። ተፈጥሮ ያደላት ውብ የወርቅ የእንቁ አገር ነች። እግዚአብሔር ይባርካችሁ። ህዝቡ ጥሩ፣ ልቡ ጥሩ፣ ምድሩ ጥሩ። ከሁሉም የኢትዮጵያ አካባቢዎች የተውጣጡ የኪነ ጥበብ ባለሙያዎች የአባጅፋር ቤተ መንግስትን የገበታ ለትውልድ አንዱ አካል የሆነውንና ደረጃውን በጠበቀ የግንባታ ስራ ላይ የሚገኘውን የቦሶና ጅማ ፕሮጀክትን ጠፍቶ የነበረውና አሁን ላይ በተሰራለት ሀብትን የመግለጥ የልማት ስራ በመመለሱ የጅማ ሌላኛዋ ውበት ሊሆን የተዘጋጀውን የቦይ ሐይቅንና ሌሎችንም ጎብኝተዋል። የሀገሪቱን የተፈጥሮ ሀብት በማልማት ቱሪዝሙን አንዱ የኢኮኖሚ እድገት ምሰሶ የማድረግ የመንግስት የትኩረት አቅጣጫ ያልታዩ ሀብቶችን የገለጠ ትክክለኛ የልማት መንገድ መሆኑንም የኪነ ጥበብ ባለሙያዎቹ ተናግረዋል። አልዋሽም። እኛም ሙዚቃ ሰርተን ስናበቃ ቪዲዮ ለመስራት ክሊፕ ለመስራት አገር አቋርጠን ነበር የምንሄደው። እኛም በዚህ ደረጃ አገራችን አናውቅም ነበር። በፊት
ያለንም ነገር በአግባቡ ይዘነዋል ብዬ አላስብም። እንደምታውቀው ተፈጥሮ የሰጠንን ቦታ ራሱ በአግባቡ ይዘነው አይደለም ያለነው። ዝም ብለን ወይ አላግባብ ቆሽሾ ወይም ደግሞ አላግባብ እየተጠቀምንበት ወይም ደግሞ ስጋት ሆኖ ለጤናም ለተለያየ ነገር እንደዚህ ሆኖ ነው በቃ ይሄ ነው ያለ የመጣንበት መንገድና አሁን ግን እንኳን ተፈጥሮ የሰጠንን ነገር ፈልፍሎ ማውጣት አይደለም ደግሞ የጎደለንም ነገር ጨምሮ የመስራት ነገር ነው ያየሁትና እኔ በጣም ነው የኮራሁት ማለት በጣም የተመለከቷቸው የልማት ስራዎች እንደ ሀገር ትልቅ ተስፋን የፈጠሩ መሆኑን የሚገልጹት የኪነ ጥበብ ባለሙያዎቹ እንዲህ አይነት ትላልቅ የልማት ስራዎች ለጥበብ እድገቱም ተጨማሪ አቅም የሚሆኑ ናቸው ብለዋል። ስለ ጅማ ለማውራት ባክግራውንድ ይመሰክራል። ቡናው አለ፣ የማርቀፈው አለ፣ አካባቢ እንደምታየው ሻይ ምናምን ሻይ ተክሎች አሉና እጅግ በጣም የሚያስደስት የሀገራችን ወደፊት ትልቅ ተስፋ የሚሰጥና የሚያኮራ ያ የጥበብ ሰው ከሚሰማው የሚያየው ከአይን ደግሞ ከጆሮ አይን ይበልጣል። ምንዘፍንላት ምንሰራላት ሀገር በዚህ ደረጃ የተቀየረች የተለወጠች ያደገች መሆኗን ማየት ለኛ በጣም ትልቅ እርካታ ነው። ከዚህ በላይ ሌላ ምንም የሚያስደስት ነገር የለም። ሁሉም በየአካባቢው አልምቶ መጠቀም ከተቻለ ኢትዮጵያ ከበቂ በላይ የተፈጥሮ ሀብት የተቸራት ሀገር በመሆኗ ኢትዮጵያውያን ሰላምና አንድነታቸውን ይበልጥ በመጠበቅ የተሻለች ሀገር ለትውልድ ማስተላለፍ እንደሚገባም ገልጿል። ንፋሱስ ይነፍሳል፣ መሬቱስ ያበቅላል። እኛ የምንጣላበት ጉዳይ አልገባለ። ለምን የላይኛው አልጎደለም? ተመስገን ልንለው ይገባል። ወደ ፍቅር እንምጣ፣ ወደ መተቃቀፍ እንምጣ። ጅማ ረቢ ሲያ ጉዲስ ነው አይደል? ረቢ ሲያ ጉዲስ። የኢትዮጵያ አየር ኃይል ቀጣይነት ላለው የተቋም ግንባታ ትጥቆችን በማዘመን በመሰረተ ልማትና የተቋም ገጽታ ግንባታ በትኩረት እንደሚሰራ ሌተናል ጀነራል ይልማ መርዳሳ ተናገሩ። በአየር ኃይል የሰራዊት ስነ ልቦና ግንባታና በአካዳሚው የአመራር ኮሌጅ አዘጋጅነት ለአንድ ወር ያህል የአቅም ግንባታ ስልጠና ለፕሮፌሽናል ሰራዊት ግንባታ ስኬት በሚል መሪ ቃል የአቅም ግንባታ ስልጠና ሲከታተሉ የነበሩ መካከለኛ አመራሮች፣ አብራሪዎች፣ መስመራዊ መኮንኖችና ጨምሮ ሌሎች ባለድርሻ አካላት ተመርቀዋል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በስልጠናው ማጠቃለያ መርሃ ግብር ላይ ለሰልጣኞች አመራሮች ባስተላለፉት መልእክት አሁን ያለው ተጨባጭ የዓለም ነባራዊ ሁኔታ በግጭት የተሞላ ነገ እንኳን ምን እንደሚከሰት ለመተንበይ አስቸጋሪ የሆነ በመምጣቱ አመራሩ ለዚህ የሚመጥን የወትሮ ዝግጁነት አቅሙን ማሳደግ ይገባል ብለዋል። ፍጹም ሰላማዊ ዜጎቻችን ከአዲግራት እስከ ሞያሌ ሰርተው መኖር የሚችሉበት ሁኔታ ተፈጠረ። ከጫፍ እስከ ጫፍ ዜጎቻችን ተንቀሳቅሰው ሲፈልጉ አርሶ ሲፈልጉ ነግዶ ሰላማዊ ኑሮ የሚኖሩበት ሁኔታ ተፈጠረ። ይሄ ፈተናን እያለ እንዳለ መገንዘብ ያስፈልጋል። ዓለም አቀፋዊ ሁኔታ፣ ቀጠናዊ ሁኔታ፣ ዘና ሀገራዊ ሁኔታ በዚህ አይነት ሁኔታ ላይ መኖራችን እዚህ ከዚህ ስልጠና ጋር አያይዞ ማየት በጣም ተገቢ ነው። እንዴት ነው ሪስፖንድ ማድረገው? እንዴት ነው ሰራዊቱን የሚገነባው? እንዴት ነው ሰራዊቱን ለግዳጅ ማዘጋጀው? የሚል ከመሄዳችን በፊት አጠቃላይ ሁኔታ እዚህ ውስጥ ነው ያለው። ለዚህ ሁኔታ እንዴት ነው አፕሮፕሪየት የሆነ መልስ የሚሰጠው የሚል እያንዳንዱ አመራር በዚህ ደረጃ ነው ማሰብ ያለበት የሚል ለማስቀመጥ ነው። ቀጣይነት ላለው የተቋም ግንባታ ትጥቆችን በማዘመን በመሰረተ ልማትና ለተቋም የገጽታ ግንባታን ጨምሮ በሌሎችም የአየር ኃይል በትኩረት የሚሰራ መሆኑን ሌተናል ጀነራል ይልማ መርዳሳ ተናግረዋል። የሰው ኃይል ግንባታ አንዱ የተቋም ቀጣይነት ያለው ተቋም ግንባታ ነው። ምክንያቱም በደይኖር ይሄን ተቋም የሚረከበው ይሄ የሚቀጥለው ጄኔሬሽን። ሁለተኛ ትጥቆቻችን ናቸው። ትጥቆቻችን ወይ በማደስ ወይ አዲስ በማስገባት እየጨመርን ነው። ከጊዜ በቅርብ ጊዜ እንኳን አዲስ የሚገባ ትጥቅ አለ። ያንን የምትረከቡት እናንተ ናቸው። ቀጥሎ የሚታሰቡ በአየር መከላከያ በአቪዬሽን በርካታ ትጥቆች አሉ። ይሄ አንዱ የዘላቂ የተቋም ግንባታ አካል ነው። ሶስተኛው መሰረተ ልማት። ይሄን ሁሉ ዕቃ አስገብተን ሰው አሰልጥነን ዕቃ አስገብተን መሰረተ ልማቱ ካልተስተካከለ የት ነው የምታስቀምጠው? ምንድን ነው የምታረግበት? እነዚህ ተሳስሮ አንድ ላይ መሄድ አለባቸው። መሰረተ ልማቶቻችን እዚህ ብቻ አይደለም ባይዙ በየአካባቢ ያለው ስትራቴጂክ የሆኑ የውጊያ መሰረተ ልማቶችን እየገነባ ነው ያለነው። የአየር ኃይል ስታፍ አስተባባሪ ብርጋዴር ጀነራል አበበ ተካ ስልጠናው የአመራርና አቅም ግንባታ ማዕከል አድርጎ የሰጠ መሆኑን አውስተው
ሰልጣኞችም በወታደራዊ በሳይበር ደህንነት በዓለም አቀፋዊ ሁኔታ በማህበራዊ ሚዲያ አጠቃቀምና በሌሎችም ተዛማጅ ርዕሰ ጉዳዮች ዙሪያ በቂ ግንዛቤ እንደተያዘም ተናግረዋል። ስልጠናው በቀጣይነትም በየደረጃው ለሚገኙ አመራሮችም የሚቀጥል መሆኑን ብርጋዴር ጀነራል አበበ ተካ ገልጸዋል። ከህገ መንግስቱ ድንጋጌ ጋር ይጣረሳል የሚል ሀሳቦች ሲነሱ የምንሰማው ጉዳይ ነው። ለውጭ ከመክፈት በፊት ለዜጋ ራሱ በቂ ሆኗል ወይ የሚለው ራሱ ገና እኛ እንደ ሀገር በጣም ትልቅ የቤት ስራ ይጠብቀናል። ጠቀሜታዎችም ይኖሩታል። በስጋት ደረጃ የሚነሱ ጉዳዮች ይኖራሉ። አንኮንስቲቱሽናል ነው የሚል እኔም ሰማለሁ አልፎ አልፎ፣ ግን በዚህ ሀሳብ እንደ ህግ ባለሙያ አልስማማም። ዝም ብሎ ለንግድ ዓላማ እንደ ሪል ስቴት እንደምንለው ገንብቶ ለኪራይ ለሽያጭ የሚያውሉትን ቤት ለመገንባት አይደለም የተፈቀደው። አከፋፈቱ ላይ ራሱ ከጎረቤት ሀገር ጋር ተወዳዳሪ አያረገንም። አሁን የሚወጣውን አዋጅ ለማውጣት ይሄ አንቀጽ መሻሻል አለበት ብዬ አላስብም። ብድር ለውጭ ዜጎች መስጠት የዜጎችን የብድር የማግኘት እድል አያጠብም ወይ? አንድ ፖሊሲ ስታወጣ እሳቤው መልካም ብቻ መሆኑ በቂ አይደለም። ኢትዮጵያ ብሔር ብሔረሰቦችና ህዝቦች እና የመንግስት ነው ሲባል ትርጉሙ ምንድነው የሚለው ግራ አጋቢ ነው። 60.9 ቢሊዮን ብር ብቻ ነው ያለው። ዘላቂ ሰላም እንዲሰፍን መንግስት የሚሰራቸውን የሰላም ስራዎች መደገፍ እንደሚገባ ተገለጸ። ከአዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉ የስራ ኃላፊዎችና የሃይማኖት አባቶች አለመግባባቶችን በኃይል ከመፍታት ይልቅ መነጋገርን ባህል ማድረግ ይገባል ብለዋል። ምንተስኖት ይልማ ተጨማሪ ያለው አለመግባባቶችን በንግግር በመፍታት ዘላቂ ሰላምን የማስፈን ሂደት ተጠናክሮ ሊቀጥል እንደሚገባ ተገለጸ። ከአዲስ ቀን ጋር ቆይታ ያደረጉት በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ችግሮችን በኃይል የመፍታት ልማድ እንዲቀየርና የመመካከር ባህል እንዲዳብር መንግስት እየሰራ መሆኑን ገልጸዋል። ብዙ ጊዜ ችግሮችን የምንፈታበት መንገድ ባህልና ባህል ብቻ አድርጎ የመረዳት ባህል ነበር። መንግስት ይህን ፕላትፎርም ለመቀየር በርካታ ስራዎችን እየሰራ ነው። በተቋም ደረጃ የብሔራዊ ምክክር ኮሚሽን ያቋቋመው መንግስት ነው። አብዛኛው ማህበረሰብ የሚግባባቸውና የአብዛኛው ማህበረሰብ አጀንዳ የሆኑ ጉዳዮች ተለይተው በእነዚህ ጉዳዮች ላይ ተመካክሮ እልባት ለመስጠትና አሁን በተለያየ ምክንያት የግጭት ቁርሾ አጀንዳዎችን ነቅሶ በማውጣት የምክክር ኮሚሽኑን በማቋቋም ኢኒሼቲቭ ወሰደው መንግስት ነው። የሃይማኖት አባቶች በበኩላቸው ሰላም ለሰው ልጅም ሆነ ለተፈጥሮ አስፈላጊ በመሆኑ የሃይማኖት አባቶች ሰላምን በማስፈን ረገድ ድርሻቸው የጎላ መሆኑን ተናግረዋል። ለራስ ብሎ ነው ስለ ሰላም መሰራት ያለበት እንጂ ለሁለተኛ ለሶስተኛ ወገን ተብሎ አይደለም ስለ ሰላም ሊሰራ የሚገባው እና የሃይማኖት አባቶች ሰላም ላይ ትልቅ ድርሻ አላቸው። አባቶችን በቅርበት ያገኙ ማህበረሰቡን ያገኛሉ። በእምነት ቦታ ላይ ሙስሊሙን በመስጂድ ቤተክርስቲያንም ዘንድ ያሉ አባቶች የእምነት አባቶች ይህንን ሰበካ ውስጡ እንዲሰርጽ ያርጉ። ዘላቂ ሰላም የማስፈን ጥረቱን ለመደገፍ በውይይት ችግርን የመፍታት ልማድን ማዳበር እንደሚገባ የግጭት አፈታትና የሰላም ባለሙያ ወጣት ኢዮብ ይሳቅ ይገልጻል። እድሉ አለ። ሰላምን የሚወድ ማህበረሰብ አለ። ማህበረሰቡ ሰላም ይፈልጋል። ስለዚህ ቁጭ ብሎ ቢያወራ የሚጠላ ማህበረሰብ የለም። ልምዱ ግን አለን ወይ የሚለው ግን በእኔ ትዝብት ልምዳችን በጣም አነስተኛ ነው። በሁሉም አካባቢዎች ዘላቂ ሰላም እንዲሰፍን መንግስት የሚያከናውናቸውን የሰላም ጥረቶችን መደገፍ እንደሚገባ ተመላክተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱ ሚና እየተጫወተች መሆኑን ገለጹ። ሚኒስትሩ ይህን ያሉት ለአራተኛ ጊዜ እየተካሄደ ባለው የናይል ውሃ ምክንያታዊና ፍትሐዊ አጠቃቀም ጉባኤም አፍሪራን ላይ ነው። ህይወት አበበ ተጨማሪ አላት። ቀጠናዊ የኃይል ትስስር ለአካታችና ዘላቂ ልማት መሪ ሀሳቡ ነው። በውጭ ጉዳይ ኢንስቲትዩትና በኢትዮጵያ ኤሌክትሪክ ኃይል የተዘጋጀው የአፍሪራን ጉባኤ ዘንድሮ ለአራተኛ ጊዜ የተደረገው ይህ ዓመታዊ ጉባኤ የናይል ወንዝ ፍትሐዊ ተጠቃሚነትና ቀጠናዊ ትስስርን ለማሳደግ የሚል ዓላማ አለው። በመድረኩ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤሌክትሪክ ኃይል አቅርቦት የቀጠናዊ ውህደትና የትብብር አጀንዳን ለማሳካት ወሳኝ ነው ሲሉም ተደምጠዋል። የኃይል ትስስሩ መሰረተ ልማት ከመዘርጋት በላይ መሆኑን ያነሱት ሚኒስትሩ አፍሪራን ለቀጠናዊ ውህደት እና የጋራ ብልጽግና መረጋገጥ ያለንን ቁርጠኝነት የምናሳይበት መድረክ ነው ብለዋል። Our meeting today
marks a vital step in our collective endeavor. ይህ ጉባኤ ቀጠናዊ አጋርነትን ለመፍጠር በመናደርገው የጋራ ጥረት ውስጥ ወሳኝ እርምጃ ነው። የኤሌክትሪክ ኃይል አቅርቦት የቀጠናዊ ውህደትና የትብብር አጀንዳን ማሳካት የሚችል ነው። የቀጠናዊ የኃይል ትስስር ለአፍሪካ ሀገራት ለሁለንተናዊና ለዘላቂ ልማት የማዕዘን ድንጋይ ነው። በዚህ ረገድ ኢትዮጵያ በቀጠናው ተጨባጭ የሆነ የኃይል ትስስር ለመፍጠር አበክራ እየሰራች ትገኛለች። የአፍሪካውያን ግድብ የሆነው የኢትዮጵያ ታላቁ ህዳሴ ግድብ አንዱ ማሳያ ነው። ኢትዮጵያ ለኬንያ፣ ለሱዳንና ለጅቡቲ የኤሌክትሪክ ኃይል እያቀረበች ነው። በቀጣይ ይህን በማስፋት ለሶማሊያ፣ ደቡብ ሱዳንና ታንዛኒያ ለማቅረብ በሂደት ላይ ነው። መድረኩ ለዘላቂ ቀጠናዊ ልማትና የኃይል ትስስር አስፈላጊ ሀሳቦችን ጠቅለል አድርጎ ያነሳ ነው ያሉት ደግሞ በኢትዮጵያ የሱዳን አምባሳደር ኤልዘይን ኢብራሂም ሁሴን ናቸው። የሱዳን ሪፐብሊክ በምስራቅ አፍሪካ ያለውን በጋራ የማደግ ግብ አስፈላጊነት በደንብ ይረዳል። የዛም ዋና አካል ነው። ሱዳን በዚህ ረገድ ከግብፅና ከኢትዮጵያ ጋር እየሰራች ትገኛለች። በእኛ አመለካከት የምስራቅ አፍሪካ ሰፊ የተፈጥሮ ሀብት ለኤሌክትሪክ ኃይል ልማትና ትስስር የተመቸ ነው። በቀጠናው ሀገራት መካከል ያለው የሁለትዮሽ ግንኙነትና በኤሌክትሪክ ኃይል የመተሳሰር ልምድ ለሌሎች የአፍሪካ ሀገራት ተሞክሮ የሚሆን ነው። ከዛ በዘለለ ይህ ልምድ ለአፍሪካ ሀገራት ውህደትና የአፍሪካ 2063 አጀንዳ ለማሳካት የሚያስችል ልምድን የሚሰጥ ነው። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ የአፍሪራን ጉባኤ ከሀገራዊ ድንበሮች በላይ እንድናስብ እድል የሰጠ ነው ያሉ ሲሆን ጉባኤው የናይል ተፋሰስ ሀገራት ፍትሐዊ ተጠቃሚነታቸውን ለማረጋገጥ ትብብራቸውን ያሳዩበት መሆኑንም አብራርተዋል። በአፍሪራን መድረኮች ኢትዮጵያ በግልጽ አሉታዊ የሆነ ፍላጎት ኖሯ ሳይሆን እዚህ ፕሮጀክት ላይ እየተሳተፈች ያለችው ቀጠናውን አዎንታዊ በሆኑ የመሰረተ ልማት፣ የኢኮኖሚ ልማት፣ የብልጽግና እንዲሁም በጋራ የመልማት ህልሞች ዙሪያ ለማሰባሰብ ያላትን የኢትዮጵያን አዎንታዊ ፍላጎቶች ማስረዳት፣ ሌሎቹን ማሳመን መቻላችን ነው ያንን ውጤት ያመጣውና በብዙ መልኩ ሲኤፍኤ ስምምነቱ አስፈላጊውን ፊርማ እንዲያገኝና የናይል ቤዚን ኢኒሼቲቭ ወደ ኮሚሽን የሚያደርግበትን መንገድ እንዲጠርግ በማድረግ ረገድ እነዚህ የአፍሪራን መድረኮች በከፍተኛ ሁኔታ አስተዋጽኦ አድርገዋል። በመድረኩ ከፍተኛ የመንግስት ኃላፊዎች፣ የቀጠናውና ዓለም አቀፍ ተቋማት መሪዎች፣ ዲፕሎማቶችና ምሁራን የተገኙ ሲሆን ኢትዮጵያ የአፍሪካ ህብረት አጀንዳ 2063 እና የተባበሩት መንግስታት 2030 ግቦች መሳካት ትርጉም ያለው አስተዋጽኦ እያደረገች መሆኑን የመድረኩ ተሳታፊዎች አንስተዋል። በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል? ሳምራዊት አበበ ልትነግረን እዚህ ትገኛለች። ሳምሪ እንዴት ነሽ? እንዴት አመሻ አንተነህ? ደህና ይመስገን። ቀጥል መረጃዎች። እሺ አመሰግናለሁ አንተነህ። በዛሬው ውሎ በሰሜን በመካከለኛው በሰሜን ምስራቅ እንደዚሁም በምዕራብ የሀገራችን አካባቢዎች ላይ ተስፋፋና ጠንካራ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ ጅማ፣ ጎንደር፣ ጎሬ፣ ቢሾፍቱና ነቀምቴ ዝናብ ተመዝግቦባቸዋል። በነገው ዕለትም የክረምት ዝናብ መፈጠር አመቺ ሁኔታ የሚፈጥሩ የአየር ሁኔታ ክስተቶች ይበልጥ እንደሚጠናከሩ አሃዛዊ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በምስራቅና ደቡብ ትግራይ ዞኖች፣ በሁሉም የአማራና ቤንሻንጉል ጉሙዝ ክልል ዞኖች፣ በምዕራብ መካከለኛና ደቡብ ኦሮሚያ፣ በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ እንደዚሁም በሲዳማ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጥቂት የምዕራብ ሸዋ ቡኖ በደሌ እንደዚሁም በምዕራብ ኦሮሚያ የሀገሪቱ አካባቢዎች ላይ በጥቂት ስፍራዎቻቸው ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞች የሚጠበቀውን የአየር ሁኔታ ስንመለከት በነቀምቴና ባህር ዳር ዝናባማ፣ በጅማ፣ አርባ ምንጭ፣ ሐዋሳ፣ ሀረር እንደዚሁም በጋምቤላና አዳማ ቀላል መጠን ያለው ዝናብ ይኖራል። በተመሳሳይ በኮንሶና መቀሌ ቀላል መጠን ያለው ዝናብ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ዝናባማ የአየር ሁኔታ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 24 ዲግሪ ሴልሺየስ ይደርሳል። እንግዲህ አንተነህ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳምሪ። እኔም አመሰግናለሁ። በስልጤ ዞን ባህላዊ ዳኝነት ስርዓቱ ህጋዊ ሰውነት አግኝቶ መተግበር ከጀመረ ወዲህ ወደ ፍርድ ቤቶች የሚመጡ ጉዳዮች 19 በመቶ መቀነሳቸው ተገልጿል። ሀገር በቀል የዳኝነት ስርዓቶች ዘላቂ ሰላም በማስፈንና የተረጋጋ ማህበረሰብ በመፍጠር ረገድ ሚናቸው ትልቅ በመሆኑ ለፍትህ ስርዓቱ አጋዥ በሆነ መንገድ መጠቀም እንደሚገባ ተገልጿል። ሚካኤል ገጹ ተጨማሪ አለው። የስልጤ ማህበረሰብ ከቤተሰብ ጀምሮ በመንደር አልፎም በጎሳና በአካባቢ ደረጃ አለመግባባት ሲያጋጥም በእድሜ ከፍ ያሉና በማስተዋል በበሰሉ በብሔረሰቡ አባላት እንዲታይ ይደረጋል። ባህላዊ ዳኝነቱ በጣም ስር የሰደደ የቆየ ነው።
ከቅድመ ፕሮጀክት ጊዜ የነበረው መንግስታት በደንብ ባልተቋሙበት ጊዜ እንኳን ስርዓቶች ባልተገነቡበት ጊዜ ውስጥ የባህላዊ ዳኝነት ስርዓቱ ቀርጾ በባህሉ በሀገር ሽማግሌዎች ቀርጸው የሚያከናውኑት ነው ጥፋቶች እንዳይሰፉ። በማህበረሰቡ ውስጥ በመንደር ደረጃ ለተፈጠረ ችግር ዳኝነት የሚሰጥበት ሂደት የማጋ ዳኝነት ሲሆን የመጨረሻው አቤቱታ የሚቀርብበት ደግሞ ራጋ ይሰኛል። በታችኛው ደረጃ በተሰጠው ፍትህ ያልተስማማ የማህበረሰቡ አባል በየደረጃው እስከ ራጋ ድረስ አቤቱታውን ማሰማት ይችላል። ባህላዊ ዳኝነቱ ከቤተሰብ ጀምሮ ይሰራል። የቤተሰብ ዳኝነት፣ የግነት ዳኝነት፣ እንደ ቀበሌ ዳኝነት እነዛ ሁሉ ዳኞች ማጋ ተብሎ ይጠራሉ። ሽምግልና እስከተሰየመ እስከወሰነ ማጋ ይላል። ከዛ ቅር ብሎ ደግሞ ፍርዱ አንሶኛል፣ ትክክል አልመጣልኝም፣ አድሎ አለበት ወይም ቀጠረጠርኩት ካለ ወደ ራጋው ይደርሳል። ራጋው 5 አባሎች አሉት። አንድ ሰብሳቢ ፈትሾ አጥርቶ እውነት ከሆነ ማጋ ወሰኑት ከሆነ እውነት ነው፣ በዚህ ተቀበለዋል። እዛ ጋር የጎደለ ነገር ካለ ይሄን አስተካክሎ ይወሰናል፣ በዚህ ያልቃል። በዞኑ ባህላዊ ዳኝነት ስርዓቱ ከዘመናዊ ፍትህ ስርዓት ጎን ለጎን ተግባራዊ እንዲደረግ ተወስኖ እየተተገበረ የሚገኝ ሲሆን በዚህም በ2015-16 ወደ ፍርድ ቤቶች ከሚመጡ ጉዳዮች 19 በመቶ ቀንሶ ተገኝቷል። በ2015 እና 16 ወደ ስራ ገብቶ 2017ም እየሰራ ያለበት ሁኔታ አለ። እስካሁን ባለው ከፍትህ መምሪያ ጋር ባደረግነው የመረጃ ልውውጥ በ19% ወንጀልን ቀንሷል፣ እንደ ዞን ማለት ነው። የበለጠ ደግሞ ሞር ቀረብ ብለን ብንደግፈው የመንግስት የሚቸግርባቸው ጉዳዮችን መፍታት ይችላል የሚል ነገር ወስደናል። ዶክተር አብዲ ጉርሜሳ በኦሮሚያ ክልል የህግ ማሰልጠኛና ምርምር ኢንስቲትዩት ተመራማሪ ናቸው። በየማህበረሰቡ ያሉ ሀገር በቀል ዳኝነት ስርዓቶች ዘላቂ ሰላምን በማስፈን ረገድ ሚናቸው ትልቅ ስለመሆኑ ያነሳሉ። ከስተመሪ ኮርት ወይ ባህላዊ ፍርድ ቤት የምንለው በተለያየ አካባቢ ያሉ ማህበረሰብ ውስጥ የታወቁና የተለመዱ እውቀቶችን ወደ ግጭት መፍቻ መንገድ ወይ ደግሞ መሳሪያ ሆኖ እንዲያገለግል ይሄንን ደግሞ ወጪ ይቆጥባል፣ ሰላም በቀላሉ እንዲወርድ ያደርጋል። ህዝቡ አንዱ አሸናፊ አንዱ ተሸናፊ ሳይሆን ሁለቱንም አሸናፊ አድርጎ ግጭት የሚፈታ መሳሪያ ስለሆነ ጥቅሙ ብዙ ነው ማለት ይቻላል። በአሁኑ ጊዜ በተወሰኑ ክልሎች ለባህላዊ ዳኝነት የአሰራር ስርዓት በመቅረጽ ከዘመናዊ የፍትህ ስርዓት ጎን ለጎን እውቅና አግኝቶ እንዲተገበር እየተደረገ ይገኛል። ችግር ፈቺና የአገርን ወጪ የሚቆጥቡ የፈጠራ ሀሳቦች ወደ ተጨባጭ ምርትና አገልግሎት እየተሸጋገሩ ይገኛሉ። በባህር ዳር ዩኒቨርሲቲ የቢዝነስ ኢንኩቤሽንና ስራ ፈጠራ ማዕከል የበለጸጉ የተማሪዎች የስራ ሀሳቦች ሀገርን ወደሚያግዝ ሰፊ ምርትና አገልግሎት እንዲሻገሩ የአጋር አካላት እገዛ አስፈላጊ መሆኑ ተገልጿል። ራይል ፍሬው ተጨማሪ አላት። በባህር ዳር ዩኒቨርሲቲ የኬሚካል ምህንድስና ተመራቂ ተማሪ እጾብ ድንቅ ቦሩ ለቀለም ዝግጅት የሚያግዝ ባይንደርን ከተፈጥሯዊ ግብዓት ያዘጋጀች ተማሪ ናት። የቀለም ግብዓት የሆነውን ባይንደር ወይም ደግሞ በስራ ስሙ ኮፖሊመር የተሰኘውን የቀለም ግብዓትን የሰራ ነው። ይሄ ባይንደር የሚባለው ነገር ቤዚካሊ የማጣበቅ ፕሮፐርቲ ያለው ነው። አካባቢያችን ውስጥ ምን አለ እንደዚህ አይነት ፕሮፐርቲ ያለው ነገር ብለን ማጥናት ጀመርን። ስለዚህ ስናጠና ብዙ አይነት እጽዋቶች አሉ እንደዚህ አይነት ፕሮፐርቲ ያላቸው እነሱን ኢንቨስቲጌት ማድረግ ጀመርን ማለት ነው። ሳይንቲፊካሊ የሆኑ ብዙ ሊትሬቸሮችን ማንበብ ጀመርን። በዛ ሂደት ውስጥ እኛ ይሆናል ብለን ያሰብነውን ፕላንት አገኘን። ስለዚህ ያንን ፕላንት ማጥናት ጀመርን። ላቦራቶሪ ቴስቶችን አደረግን። 6 ወር ያህል በደንብ ሰርተንበታል። 6 ወር ያህል ከሰራንበት በኋላ የመጀመሪያ ሙከራችንን አርዲ ቀለም ፋብሪካ ሄደን አደረግን ማለት ነው። የምታዩትን አይነት በጣም ብቁ የሆነ ቀለም መስራት ችለናል ማለት ነው። በዩኒቨርሲቲው ለፈጠራ ሀሳቦች ትግበራ የተዘጋጀው ሜከር ስፔስ ፈጠራቸውን ለሚያበለጽጉ ተማሪዎች የግብዓትና የእውቀት እገዛ ያደርጋል። ይህ ቀለም በአነስተኛ ኢንዱስትሪ ደረጃ እንዲመረት እየሰሩ ላሉት እጹብ ድንቅን ጨምሮ ሌሎች ቴክኖሎጂስቶች ትልቅ እድል ስለመሆኑ ያነሳሉ። ዲጂታል የሆነ ስቶክ ማርኬት ትሬዲንግ ፕላትፎርም ነው ያዘጋጀ ነው። ከዚህ ሀሳባችን በፊት ሌሎች ችግሮችን ምንፈታቸው ነገሮችን በቴክኖሎጂ የሚፈቱ ነገሮችን እያሰብን ነበረ እና ይሄው ኢንቫይሮንመንት ስለጋበዘን ነው እንደዛ ስናስብ የነበረውና ትልቅ እድል ነው ያለው። እኛ አሁን ብዙ የደረስንባቸው ቦታዎች ላይ ደረስነው ቢቴክ ነው ብዙ ነገር አግዞን ያለውና እንደ ሀገርም ደግሞ ኢኒሺዬቲቮች አሉ።
ጥሩ ኢኒሼቲቮች አሉ። ሶ እነዛ ነገሮች በጣም ስታርታፖችን ለማሳደግ የሚጠቅሙ ናቸው ማለት ነው። በክልል ደረጃም ብዙ እገዛዎች አሉ፣ ብዙ ሰፖርቶች አሉ። ሶ አፕሪሼት የሚደረግ ነው አሁን ላይ ያለው። በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት ምክትል ሳይንቲፊክ ዳይሬክተር እና መምህር ዶክተር አማረ ካሳው በማዕከሉ የፈጠራ ሀሳቦች ወደሚዳሰስና የሚሸጥ ፈጠራነት እንዲለወጡ ይሰራል። የቢዝነስ ማይንድ ሴታቸውን መቀየር በርካታ ወደ 7 የሚደርሱ ሶፍት ስኪል ሞጁሎች አሉ። እነሱን ስልጠና እንሰጣቸዋለን። ሁለተኛው ነገር ደግሞ ማንኛውም ሀሳብ ወደ ናሙና ወደ ምርት ካልተቀየረ የሚሸጥ ናሙና አይሆንም። ስለዚህ ያን ያመጡትን ሀሳብ ወደ ናሙና ከዛም አልፎ ወደ አለቀ ፕሮዳክት በመቀየር የሚሸጥ ዋጋ ያለው ምርት ማድረግ ነው። ሁለቱ ከተሳካልና ደግሞ ሁለቱን አጣምረን የራሳቸውን የሆነ ኢንተርፕራይዝ እንዲፈጥሩ ማድረግ ነው። 3 ስራዎች አልኩሽ። እነዚህ 3 ስራዎች ነው የምንሰራው። ይሄን ለማድረግ አንዳንዴ 1 አመት፣ አንዳንዴ 6 ወር፣ አንዳንዴ ደግሞ ከዛም በላይ ይፈጃል ማለት ነው። ስለዚህ ለ2 አመት ድረስ እዚህኛ ጋር ይቆያሉ መደበኛውን ትምህርት እየተማሩ ማለት ነው። የተማሪዎችን ውጤታማ የፈጠራ ሀሳቦች ወደ ምርት ለማሸጋገር የሚያስፈልጉ የመሬትና የፋይናንስ አቅርቦት ችግር አሳሪ መሆኑን የሚያነሱት ምክትል ዳይሬክተሩ በሀገር ደረጃ የጸደቀው የስታርታፕ ፖሊሲ ለስራው መንገድ ያቀናል የሚል እምነት አላቸው። እንግዲህ አንድ ስታርታፕ ከዚህ ጀምሮ ወደ ኢንተርፕራይዝ ለመፈጠር ብዙ ድጋፎች ያስፈልጉታል። አንደኛ የፋይናንሻል ድጋፍ ወይም ደግሞ ከባንኮች ጋር ትስስር ማድረግ ያስፈልጋል። ነገር ግን እነዚህ ልጆች የሚያስዙት ኮላተራል የሚባል ነገር የላቸውም። ሁለተኛ ቅድም እንደነገርኩኝ ከከተማ አስተዳደሩ መሬት መስሪያ ቦታ ምናምን ያስፈልጋቸዋል። ሶስተኛ ደግሞ ፖሊሲ የህግ ከለላም ያስፈልጋቸዋል። እሱን ጠቅሎ የሚፈታልን አሁን በቅርብ የጸደቀ ስታርታፕ አክት የሚባል ሚኒስትሪ ኦፍ ኢኖቬሽንና ቴክኖሎጂ ያጸደቀው ፖሊሲ አለ ማለት። በዚህ ፈጠራ የቀለም ምርትን ከውጭ ከሚገቡ ግብአቶች በማላቀቅ በአነስተኛ ኢንዱስትሪ ደረጃ የሚመረትበት ደረጃ ማድረስ የተማሪ ጹብ ድንቅ ቦሩ ህልም ነው። ይሄንን ቀለም የማምረቱን ሂደት በጣም ሲምፕል መሆን መቻል አለበት ብዬ እኔ አምናለሁ። ይሄን ነገር ሰርተን ሀገር ውስጥ ማምረት ጀመርን ማለት ቀለም ኦልሞስት በየቤታችን ነው መስራት የምንጀምረው። ሶ ባይንደር እኔ በጣም ህልሜ ነው። የውጭ ዜና። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተል ሲሉ የቡድን 7 ወይም G7 ጉባኤ ሳይጠናቀቅ ወደ ሀገራቸው መለሳቸው ታውቋል። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉንም እንደዚሁ አስታውቋል። ምንተስኖት ይልማት ተጨማሪ አለው። የቡድን 7 አባል ሀገራት ጥምረት ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝና አሜሪካ በካናዳ ካናስኪስ ከተማ ለ3 ቀናት ሊመክሩ ተሰብስበዋል። እነዚህ የዓለማችን የበለጸጉ ሀገራት መሪዎች የመካከለኛው ምስራቅ ትኩሳት የእስራኤልና ኢራን ጉዳይ ዋና አጀንዳቸው ይሆናል ተብሎ እየተጠበቀ ነው። በሚቀጥሉት 2 ቀናት በሁሉም ጉዳይ ላንስማማ እንችላለን፣ ነገር ግን ግልጽ ውይይት እናደርጋለን ሲሉ የዘንድሮ አስተናጋጅ ሀገር የካናዳ ጠቅላይ ሚኒስትር ማርክ ካልኒን ተናግረዋል። ስብሰባው ከመጀመሩ አስቀድሞ ዶናልድ ትራምፕ በ2014 ሩሲያ ከአባል ሀገራቱ የተገለለችበት መንገድ ትክክል አይደለም ሲሉ ተደምጠዋል። የ79 ዓመቱ ሰው ለዚህም ባራክ ኦባማንና የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተጠያቂ አድርገዋል። ሩሲያ አባል ብትሆን ኖሮ በዩክሬን ጦርነት አይኖርም ነበር፣ ፑቲን በጠረጴዛችን ላይ አለመገኘቱ ጎድቶናል ሲሉ ተደምጠው ትራምፕ ቻይና የአባል ሀገራቱ ጥምረትን እንድትቀላቀልም ጠይቀዋል። የቡድን 7 አባል ሀገራት በየፊናቸው ወታደሮቻቸውን እያጠናከሩ ነው፣ ነገር ግን ያለ ኢኮኖሚ ብልጽግና ምንም አይነት ደህንነት ሊኖር አይችልም የሚሉት የካናዳው ጠቅላይ ሚኒስትር ዓለም አቀፉን የንግድ ጦርነት ለመጋፈጥ ብቻሽን አይደለሽም፣ አብሬሽ ቆማለሁ የሚል ማስተማመኛን ከአሜሪካን አግኝተዋል። ዓለምን ለሁለት የከፈለው የእስራኤልና ኢራን የመካከለኛው ምስራቅ ጦርነትን ለማብረድ የ3 ቀናቱ የመሪዎች ውይይት ምን መፍትሄ ይኖረዋል የሚለው እየተጠበቀ ይገኛል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢራንና በእስራኤል በሰላማዊ ሰዎች ላይ የሚደርሰው ጥቃት መቆም አለበት ሲሉ፣ በሩሲያ ላይ ደግሞ ተጨማሪ ማዕቀብ መጣል ያስፈልጋል ሲሉ ተደምጠዋል። ትራምፕ በበኩላቸው ለኢራን 60 ቀናትን ሰጥቻለሁ፣ አልተጠቀመችበትም፣ በመሆኑም በ61ኛው የሆነው ይህ ነው፣ እንዳይጸጽታችሁ ቀድሜ ተናግሬያለሁ፣ አሁንም ጊዜው አልረፈደም፣ ወደ ስምምነት ለመምጣት መነጋገር አለባችሁ ብለው ለኢራን የነገርኳችሁን ውል ፈርሙ፣ የኒውክሌር መሳሪያ ሊኖራችሁ አይገባም ሲሉ ተደምጠዋል።
አስቀምጠዋል። ከዚህም በተጨማሪ ሁሉም ሰው ቴህራንን በአስቸኳይ ለቆ መውጣት አለበት ማለታቸው ደግሞ ጉዳዩ ወዴት እያመራ ነው አስብሏል። ይሁንና እሳቸው ይህንን እየተናገሩ ባሉበት ወቅት እስራኤል በቴህራን በሚገኘው የመንግስት ቲቪ ህንፃ ላይ ያደረሰችውን ጥቃት ኢራን የጦርነት ወንጀል እየተፈጸመብኝ ነው ስትል አውግዛዋለች። አሜሪካ በዚህ ጦርነት እጅ የለበትም ራሳችሁን ቻሉ ብትልም በተባበሩት መንግስታት የኢራን ተወካይ እንደሚሉት እስራኤል በኢራን ላይ ያደረሰች ያለችው ጥቃት ሁሉንም ቀይ መስመር ያለፈ እንዲሁም በአሜሪካ የጦር መሳሪያ የመረጃና የፖለቲካ ድጋፍ የተፈጸመ ነው ሲሉ አሚር ሰኢድ አራቫኒ ገልጸዋል። ትራምፕ በመጀመሪያው ቀን በነበራቸው የሁለትዮሽ የንግድ ድርድር ከካናዳ፣ ከእንግሊዝ፣ ከጀርመንና ከሌሎች ሀገራት ጋር ስኬታማ ውይይት ካደረጉ በኋላ ስብሰባውን አቋርጠው ዛሬ ወደ ሀገራቸው ተመልሰዋል። የቡድን 7 የሀገራት መሪዎች በጋዛ የተኩስ አቁምን ጨምሮ በመካከለኛው ምስራቅ ያለውን ጦርነት ለማርገብ ለቀጠናው ሰላምና መረጋጋት ያላቸውን ቁርጠኝነት ገልጸው እስራኤል ራሷን የመከላከል መብት እንዳላት ባወጡት የመጀመሪያ ቀን መግለጫቸው አስታውቀዋል። ዶናልድ ትራምፕ ያልተሳተፉበት በሩሲያና ዩክሬን እንዲሁም 5ኛ ቀኑን በያዘው የእስራኤል ኢራን ጦርነትን በተመለከተ የመሪዎቹ ጉባኤ ምን ዘላቂ መፍትሄ ይዞ ይመጣል የሚለው እየተጠበቀ ይገኛል። ከጥቂት ደቂቃዎች በኋላ ኢቲቪ 57 ሁለተኛ ክፍል ይቀጥላል። ስፖርትና እንደዚሁም የቢዝነስ ጉዳዮችን ይዘን እንመጣለን። አሁንም አብራችሁን ትሆኑ ዘንድ ያክብሮት ግብዣችን ነው።